ከ34 ዓመት በኋላ የጠፋ ወንድሜን ድንገት በማህበራዊ ሚዲያ ላይ አየሁት። ሳየው ራሱ በቃ ልቤ ነው ትርትር ያለው። በቃ ይሄ ወንድሜ ነው። ሰውነቴ ራሱ ደነገጠ። በእነሱ የተነሳ እግዚአብሔርን ወንድ ልጅ አትስጠኝ አልኩት። መኪናውን ተከትዬ ስሮጥ ነበር። ተመልሼ እመጣለሁ ይለኝ ነበር። ኤፍሬም የሚባለው የኔም ወንድም ይሆናል። መጨረሻ ላይ ቤተሰቦቹ ተገኙ ሲባል ነው የተውኩት። በየቦታው በሄድኩበት በየቤተ ክርስቲያኑ ሲሄድ ራሱ እጃቸው ነው ያለው፣ እግራቸው ነው ያለው። እንደው ተመተው ተቆርጠው ይሆን? እኔ ሴት በመሆኔ ቀረው፣ ወንድሞቼ እንዳሉ ወጥተው ቀሩ። ጤና ይስጥልኝ፣ እንደምን አለሽ? ሰላም ነሽ መስዬ? እንዴት ናችሁ? እግዚአብሔር ይመስገን። ከ34 ዓመት በኋላ የጠፋ ወንድሜን ድንገት በማህበራዊ ሚዲያ ላይ አየሁት ብለሽ ነው ወደኛ ጋር የመጣሽው እና እስቲ ራስሽን አስተዋውቂልን። በምን ምክንያት እንግዲህ ከ3 አስርት ዓመታት በላይ የተለያያችሁ ወንድምሽን በምን አይነት ሁኔታ አየሽው የሚለውንም ንገሪን። መጀመሪያ ፋንታዬ ምትኩ እባላለሁኝ። ወንድሞቼ ጠፍተውብኛል ከ34 ዓመት በፊት። በጣም ሚዲያዎች እከታተል ነበር፣ ዩቲዩቦች እከታተላለሁ፣ የእናንተን ዩቲዩብ እከታተላለሁ የጠፉ ሰዎች ሲያስተዋውቁ እና በጣም በጉጉት ነበረ። ባለኝ ሰዓት በቃ እፈልጋለሁኝ ድንገት ይቀርቡ ይሆናል በማለት እና አጋጣሚ ደቡብ አፍሪካ ላይ አሁን በቀደም ለታ በወጡ ቪዲዮዎች ላይ ሳይ መልኩ ወንድሜን የሚመስለው በቃ ወንድሜ ነው ብዬ ያልኩት ራሱ ልቤ ራሱ በጣም ነው የደነገጠው ባየው ሰዓት። ከፊት ለፊት ካሉ ሰዎች መካከል ነው ማለት እንዴት በቀላሉ ወንድሜ ነው ለማለት እንዴት ቻልሽ? ሳየው ራሱ በቃ ልቤ ነው ትርትር ያለው። በቃ ይሄ ወንድሜ ነው፣ በቃ ወንድሜ ነው ራሱ በቃ ሰውነቴ ራሱ ደነገጠ። በምን ምክንያት ነው የተለያያችሁት? ይሄን ያህል ጊዜ በምን ምክንያት ነው የተለያያችሁት? ደቡብ አፍሪካስ እንደነበሩ ታውቂ ነበር? ደቡብ አፍሪካ እንደነበሩ እኔ የማውቀው ጉዳይ የለም። ግን ደርግ ውትድርና ነበር የሄደው ወንድሜ። ደርግ ሊወድቅ 3 ዓመት ሲቀረው በ80 ዓመተ ምህረት ነው አየር ወለድ ነው ተቀጥሮ ሄደው። በ16 ዓመቱ ነው የሄደው። እንዴት ሆኖ እንደሄደ ራሱ አላውቅም። እዛ ሰዓት ልጆች ነን። ሄዶ ሀሰብ ላይ የአየር ወለድ ስልጠና ላይ ነበረ። ሀሰብ ነበር የገባው እንደሄደ እና እዛ ስልጠና ላይ እንደነበረ ሰምተናል። ያው ሀሰብ ነው አየር ወለድ ተቀጥሮ የገባው። ከዛ በኋላ ደርግ ሲበተን መጡ አሉ። ወደ ሻሸመኔ አካባቢ ወንድምሽን አይተናል አሉኝ። ወንድምሽን አይተነዋል ሻሸመኔ ላይ አሉኝ። እና ያ አብሯቸው ያደገ ልጅ ነው እንደዛ ያለኝ። አብሮ የነበረ ሻሸመኔ ላይ ወንድምሽን አይተን ነበር ብሎ ሲሉኝ ወዴት ሄደ ታዲያ ብዬ ስል በኬንያ በኩል ሄደዋል ወንድሞችሽ በኬንያ ነው የሄዱት። ግን ሻሸመኔ ላይ አይቼው ነበር፣ ተገናኝተን ነበር። ከዛ በኋላ ግን አላቅም፣ ወደ ኬንያ ሄደዋል፣ ሁለቱም ናቸው የሄዱት ብለዋሉኝ። እና በዛ ሰዓት ሄጄ ልጅ ነበርኩ እኔም ሄጄ ያሉበት አካባቢም ጠየቅኩኝ። ልጆቹ ያሉበት በቃ ላገኛቸው አልቻልኩም እነዛን። እና በኋላ ቆይቶ እሱ ልጅ በስንት ጊዜ ያገኘሁትና ኬንያ ላይ ነበረ። አብረን አገኘሁት አለ። ኬንያ ላይ አግኝቼዋለሁ ብሏል። ከኬንያ ላይ ካገኘው በኋላ ልጁ ቤት በምን አይነት መንገድ እንደሆነ አላውቅም ተመለሰ ወደ ኢትዮጵያ። ጥቆማ የሰጠሽ ልጅ ነው? አዎ የነገረኝ። ወደ ኢትዮጵያ ተመለሰ። እነሱ እዛው እንደነበሩ ኬንያ ላይ እንደነበሩ መመለስ እንደማይፈልጉና ኬንያ እንደነበሩ ነገረኝ። ከነገረኝ በኋላ ኬንያ እኔ በዛ ሰዓት ልጅ ነኝ፣ እነሱም ልጆች ሆነው ነው የሄዱት። ግን እኔም ትምህርት ላይ ነኝ። በቃ እናቴን በጣም ታዝን ነበር። እናቴ በጣም ታለቅስ ነበር፣ በጣም ታዝን ነበር በጣም። እና በቃ ኬንያ ናቸው ብዬ እኔም ደመደምኩኝ። እንግዲህ ኬንያም ሆነው ደህና ነን አለን በጤና እዚህ ቦታ ነን ማለት አልቻሉም። ምክንያቱም
እኛ ያሳደገን አያቶቻችን ናቸው ያሳደጉን። እናቴና አባቴ በልጅነታችን ነው የተለያዩት እና እናቴና አባቴ በልጅነታችን ሲለያዩ አያትና ወስደው አያቶቻችን ናቸው የእናቴ አባትና እናቴ እናት ናቸው ያሳደጉን እና እዛ ያሉበት ቦታ ደግሞ ስልክ ምናምን የለም። እዛው ሆነን እያለን መጀመሪያ የወንድ አያታችን ሞተ። ቀጥሎ ደግሞ ወደ 78 ዓመተ ምህረት የሴት አያታችን ሞተች። ትልቁ ወንድሜ ታደሰ ገብረየስ ይባላል። ትንሹ ወንድሜ ኤፍሬም ገብረየስ ይባላል። የምንጠራው በአያታችን ስም ነበረ። አያታችን ስላሳደገን በአባታችን ስም አንጠራ። እኔ ደግሞ እሱ ባወጣልኝ አልማዝ ገብረየስ ነበር የምባለው። አያቴ እንደዛ አድርጎ ነበረ ትምህርት ቤት የሚያስመዘገበኝ። በኋላ ነው ፋንታዬ ምትኩ ብዬ በአባቴ ስም ያስቀየርኩት። ይሄንን አያውቁም ወንድሞችሽ? ፋንታዬ መሆኔን ያውቃሉ፣ ግን በፋንታዬ ምትኩ መሆኔን አያውቁም። ፋንታዬ ገብረየስ፣ አልማዝ ገብረየስ ተብዬ ነበር የምጠራው እና በዛ ሰዓት ልክ ሴቷ አያታችን እንደሞተች እናታችን ከተማ ውስጥ ናት ያለችው። ወንድሞቼን አመጣቻቸው፣ ወደ ከተማ አመጣቻቸው። መጀመሪያው ወንድሜ 6 ወርም አልቆየም። 4ኛ ዙር ብሔራዊ ውትድርና አፈሰው ተያዘ። ወደ 6 ወርም አልቆየም። የአካባቢውንም ስለ ስልክም ስለምንም የሚያውቀው ጉዳይ የለም። የሰፈሩንም ጉዳይ አያውቅም። ታፍሶ ብሔራዊ ሄደ። ወደ አስመራ አካባቢ ነበረ። የኔ ታላቅ ነው። ከዛ በኋላ 79 ነው እሱ ሄደው። 79 ጥቅምት ላይ 4ኛ ዙር ነው የሄደው። ቀጥሎ በ80 ዓመተ ምህረት ደግሞ ትንሹ ወንድሜ የኔ ተከታይ ነው። በ2 ዓመት ነው ሁላችንም የምንበላለጠው። አየር ወለድ እሱ ተቀጥሮ በ80 ዓመተ ምህረት ወደ ሀሰብ ሄደ። ከሀሰብ በኋላ ነው እንግዲህ ያው ደርግ ሲበተን ወደ ኬንያ ሲሄዱ ሁለቱም ወንድሞችሽ አንድ ላይ ነበሩ አሉ። ሁለቱም ወንድሞችሽ አንድ ላይ ነበሩ። እንዴት ሆኖ እንደተገናኙ አላውቅም። አብረው ነው ወደ ኬንያ የሄዱት። ኬንያ አብረው ነበር ነው የተባልኩት። ከዛ በኋላ በቃ እኔም የራሴን ህይወት መኖር ጀመርኩኝ። ያው እናቴ በቃ ታለቅስ ነበር፣ ታዝን ነበር። ወታደሮች እንትን ባሉ ቁጥር በተመለሱ ቁጥር ሁሌም በቃ ስለ ልጆቿ በቃ ነበረ እያነሳች በጣም ታዝን ነበር፣ በጣም ታዝን ነበር። እና እናቴ አበራሽ ገብረየስ ትባላለች። አባቷ ገብረየስ ነው። ያው እንዳልኩሽ በአያት ስም ነው እኛ የምንጠራ የነበረው። ከኬንያ በኋላ ምንም ሳትሰሙ ቀራችሁ ማለት ነው? ምንም በቃ ስልክ አያውቁም። መተው እናቴ ጋር ትንሽ ሳይቆዩ ነው እንግዲህ ያገቡት። ምንም አይነት ስልክ አልያዙም። የአካባቢውንም ስልክ አያውቁም። አልቆዩም። እዛ በመጡበት ስላልቆዩ ስልክ አያውቁም። እዛ አካባቢ ያለውን ስልክ እንዲህ ወጥቶ ጫማ ማስጠረግ ወጥቶ ነው 4ኛ ዙር ብሔራዊ የታፈሰው። እናቱ ጋር እንግድነት እንደመጣ እናቴ ጋር እንደመጣው ትንሹም ያው አብሮ ያደገው ወንድሙ ስለነበረ ትንሽ እንደቆየ በቃ ደስተኛ አልሆነም ይመስለኛል። አላቅም። በ80 ዓመተ ምህረት እድሜውም አልደረሰም እንዴት እንደሆነ። እኔ በዛ ሰዓት የ7ኛ ክፍል የ8ኛ ክፍል ተማሪ ነበርኩኝ። እሱ ሲሄድ ሀሰብ አየር ወለድ ተቀጥሮ ሀሰብ ገባ። ሀሰብ ላይ ነበረ ሲሰለጥን ነበር። ወንድምሽን አይተነዋል አሉኝ። ከዛ በኋላ ነው እንግዲህ ኬንያ ልክ ደርግ ሲበተን ሻሸመኔ ላይ አየናቸው አሉኝ። ከሻሸመኔ በኋላ ኬንያ ገቡ የሚባል ነገር የሰማሁት። አሁን ደግሞ አንቺ ከ34 ዓመት በኋላ ወንድሜን በቪዲዮ ማህበራዊ ሚዲያ ላይ አይቻለሁ እያልሽ ነው። በአጋጣሚ ነበር ያየሽው? በምን አይነት ሁኔታ ነበር ያንን ቪዲዮ ያየሽው? በቃ እያየው ነበር። ደቡብ አፍሪካ እንደዚህ እንትን ሆኑ በቃ ውጡ ተብሎ ሲባል በቃ እየተከታተልኩ ነበረ። ከስራ መጥቼ በቃ ቁጭ ብዬ አያለሁ፣ ከፍቼ አያለሁ።
እያየው ነበረ። እስቲ እንደው አጋጣሚ አያቸው ይሆን ማንኛውም ቦታ ኢትዮጵያዎች ማንኛውም ቦታ እንደዚህ እንትን ባሉበት ቦታ ሁሉ ትኩር ብዬ ነው በቃ። የተሰባሰቡበት ቦታ ካለ ታያለሽ? አዎ ኢትዮጵያዎች የተሰባሰቡበት ቦታ ሁሉ በቃ እፈልጋቸዋለሁ፣ በጣም እፈልጋቸዋለሁ። እና እንደውም ባለቤቴ ሁሌ ነው በቃ አንቺ ሁሌ እንዳልሽ ነው። እንደዚህ ዩቲዩብ ሲከፈት ሲያለቅሱ ሲገናኙ አለቅሳለሁ። በቃ አንቺ ሁሌ እንደዚህ ነው። ለምንድን ነው አንቺ እኔ አንቺን ካወቅኩሽ ጊዜ ጀምሮ እንዲህ እንዳልሽ ነው። እና ከአሁን በኋላ ኬት ይመጣሉ ብለሽ ታስቢያለሽ? እና ለምንድን ነው አንቺ እንደዚህ የምትሆኝ? በቃ ውስጤ ከውስጤ አይወጡም በቃ። ምክንያቱም ፈላጊ የላቸውም። አንቺ የምትኖሪው የት ነው አሁን? እኔ ካናዳ ነው የምኖረው። ካናዳ ልጆቼን አባታቸው እዚህ ነው ያለው። ለዛ በቃ እኔ መጀመሪያ አልመጣም ብዬ እዛው ኢትዮጵያ ውስጥ ነበርኩኝ። ልጆቼ ትንንሽ ነበሩ። እዛ ልጆቼን ሳስተምር አልተሳካለትም ነበር ለማምጣት ወደዚህ። በኋላ በቃ እኔ መምጣት አልፈለኩም። ልጆቼን ትቼ ነበር። የልጆቹ ስላልተሳካ እኔን ለማምጣት ፈልጎ እኔ ደግሞ ብቻዬን አልመጣም ልጆቼን ትቼ ብዬ እዛ ቆየው እና አሁን ልጆቼ ሲያድጉ እና ትምህርታቸውን እንትን ሲል ልጆቼን ይዤ መጣሁ እና ለመኖር ሳይሆን ልጆቼ ተስተካክለው እንትን ብለው ለመመለስ ነው አመጣጤ የመጣሁት። አሁን 5-6 ዓመት ሊሆነኝ ነው ከመጣሁ። የዛሬ ዓመት ሄጄ ነው የመጣሁት። ያው ልጆቼን አስተካክዬ ወደ ሀገር ይመለሳለሁ የሚል ሀሳብ አለኝ። እግዚአብሔር ይርዳሽ። አሁን ደግሞ ለአመታት በውስጥሽ የነበረ የጠፉ ወንድሞችሽን በተመለከተ ያየሽው ቪዲዮ ነው ሰላም የነሳሽ? በቃ ሁሌም በቃ እንዲህ ቁጭ ብዬ ዩቲዩብ እንትን ሲከፈት ኢቢኤስ በቃ አለቅሳለሁ በጣም በቃ። ሰዎች ሲገናኙ ወይኔ የኔም ቀን እንደው እግዚአብሔር እነዚህን አባት እናት ፈላጊ የሌላቸው ወንድሞቼ ማንም ይፈልጋቸው የለም። እንደው እነሱን ሳገኘውን በቃ ሰው ባለቀሰ ቁጥር አብሬ ነው ማለቅሰው። በቃ ባከፍችስ ይሉኛል ልጆቼ። ምን አንቺ ባከፍችውስ ይሉኛል። በቃ እነሱም እኮ ያለቅሱ ይሆናል አልተመቻቸውም ይሆናል ብዬ በጣም በቃ እንትላለሁ። እንግዲህ በህይወት አሉ ብዬ ነው የማስበው። ምን አይነት ቻናል ላይ ነው የተለቀቀው? ፕሮግራሙን የለቀቁት ሰዎችንስ ለማግኘት ለማነጋገር ሞክረሻል ወይ? በቃ ከስር ኮመንት እንደውም ጽፌ ነበር እንደዚህ ከሌ ይባላለሁ እዚህ ላይ እዚህ ቪዲዮ ላይ ወንድሜ የሚመስል አይቻለሁ፣ ባካችሁ ተባበሩኝ፣ ከሌ ይባላለሁ ወንድሜ ከሌ ነው ብዬ ጽፌ ነበር። ምንም አይነት መልስም የሰጠኝ የለም። ከዛ ስር እንትን ኮመንት ጽፌ ነበር። አሁን እንግዲህ ደቡብ አፍሪካ ያሉ ኢትዮጵያውያን ወይንም ደግሞ ይሄንን ሁነት ሀሳባቸውን ለመግለጽ አደባባይ የወጡበትን ሁነት ያዘጋጁ የተሳተፉ ሰዎች በዛ መካከል ላይ ካለ ይሄንንም የመመልከት እድል ካለው ነው አይደለም የሚለውም እንዲለይልሽ ትፈልጊያለሽ? አዎ መስዬ ቢሆን እግዚአብሔር ቢረዳኝ ደስ ይለኛል። እነሱም ደግሞ የሚያውቋቸው በየትኛውም ሀገር የሚኖሩ ኢትዮጵያውያኖች እንደ ወንድሞቼን ያዩ ታደሰ ገብረየስ፣ ኤፍሬም ገብረየስ የሚባሉ ወንድሞቼን የሚያውቁ እኔ እንግዲህ ስማቸውንም ቀይረው ይሁን አላውቅም። ትውልዳችን ኔጌሌ ቦረና ነው። ጡረታ ሰፈር ሾላ ሰፈር ነው። ሾላ ነው ተወልደው ያደጉት ሾላ ሰፈር ነው። በኋላ እድገታችን እኔ እድገቴ ኔጌሌ ቦረና፣ ያው ከተማ ውስጥ ሁላችንም ኔጌሌ ቦረና ነው እድገታችን። የቦረና ልጆች ነን፣ የኔጌሌ ቦረና ልጆች ነን። እና ያየ ሰው ሁሉ በቃ እንዲተባበረኝ ወንድሞቼን የሚያውቅ እንደው ስለ እግዚአብሔር ብሎ ያፈላልጉኝ ነው የምለው። በጣም በጣም እኔ በቃ ይሄ እድሜ እስከሚደርስ ድረስ ወንድሞቼን በጣም እየፈለኩ ነበር። በጣም ፈልጋቸው ነበር። እድሜ ደርሶ ወደ አዲስ አበባ ራሱ አግብቼ ስገባ የመጀመሪያ እንትኔ እቅዴ ወንድሞቼን ይፈልግ ነበር አዲስ አበባ ውስጥ። ምክንያቱም በዛ ሰዓት ደርግ ወታደሮች ተበትነዋል የሚባል ነገሮች እየሰማው ስለነበረ በየቦታው በሄድኩበት በየቤተ ክርስቲያኑ ሲሄድ ራሱ እንደው ተመተው ተቆርጠው ይሆን እንዲህ የሆነ ነገር ሆነው ይሆን
እየዞርኩኝ ራሱ እጃቸው ነው ያለው፣ እግራቸው ነው ያለው፣ አይናቸውን በጣም በቃ እኔ እንዲህ ነው ብዬ የምልሽ ነገር የለም። በጣም ስፈልጋቸው ነው የኖርኩት። በጣም ፈልጊያቸዋለሁ እና እግዚአብሔር ቢረዳኝ እነሱም ስልክም ስለማያውቁ ነው፣ አካባቢውንም ሳያውቁ ስለወጡ ነው ይመስለኛል። ስልክም በህይወት ኖሮ ማይደውሉት በህይወት ካሉ እግዚአብሔር ይርዳኝ ነው ምለው ይመስላል። ወይንም ደግሞ ነው ብዬ አምኛለሁ። ልቤ ደንግጦበታል ያልሽውም ሰው እውነት ወንድምሽ ከሆነ እንግዲህ እንዲያገኝሽ ያለውን መረጃ ባይሆን እንኳን አይደለሁም የሚለው መልስ በራሱ ላንቺ የሚሰጠው ነገር ይኖራልና እንግዲህ እሱ ምላሽ እንዲሰጥ ነው የምንለው። ብዙ ጊዜ ቪዲዮዎች መካከል ላይ በተለያየ መልኩ የሰው መመሳሰል ያጋጥማል። ወይ እከሌን ይመስላል እከሊትን ትመስላለች የምንለው ነገር አለ። አንቺ ለመጀመሪያ ጊዜ ነው በቃ ወንድሜ ነው ያልሽውን ሰው ያየሽው ወይንስ ያጋጥምሻል? አዎ ነው፣ ለመጀመሪያ ጊዜ ነው ይሄንን በቃ ወንድሜ ነው ብዬ ያልኩት። ከዚህ በፊት ኤፍሬም የሚባል ልጅ በሆነ እንትን ላይ ቀርቦ ነበር እና እሱን ራሱን ልጅቷን ደውዬ የሆነ መጠለያ የሆነ ይመለከተኛል ላይ እንትን ያለ ኢቢኤስ ላይ ተደጋጋሚ ቀርቦ የነበረ ልጅ ያለች አገር ቤት አለች አዲስ አበባ ልጅ የእህት የወንድሞቼ ልጆች አሉ እዛ ቤቴ አዲስ አበባ ውስጥ ሂዱና ፈልጉልኝ ብዬ መለከተኝን ቁጥር ጠይቄ በዛ ቁጥር ራሱ በቃ ልጅቷን ሁሉ አናግሬያታለሁ። እባክሽን ኤፍሬም የሚባለው የኔም ወንድም ይሆናል፣ እናቱን ጠይቂልኝ፣ አባቱን ቤተሰቦቹን ጠይቂልኝ፣ የተወለደበትን ሀገር እስቲ ጠይቂልኝ ብዬ በጣም በቃ ስደውል ነበረ ለብዙ ጊዜ እና በቃ መጨረሻ ላይ ቤተሰቦቹ ተገኙ ሲባል ነው የተውኩት። መስሎሽ ነው መልኩ ወይንስ ቤተሰቡን ስለሚፈልግ ነው? መስሎኝ አይደለም፣ በቃ እሱ ይሆናል ኤፍሬም ስለተባለ እሱ ይሆናል ብዬ ነው። ስማቸው ኤፍሬም የሚባል አለ ከወንድሞችሽ መካከል? አዎ አሁን የምልሽ ደቡብ አፍሪካ ላይ እሱን የሚመስል አየው ያልኩሽ ኤፍሬም ነው ስሙ። ስለዚህ በስመ ኤፍሬም እንግዲህ በነገራችን ላይ አሁን ይመለከተኛል በጎ አድራጎት ድርጅት ወይንም ደግሞ የሱስ ማገገሚያ ማዕከል ውስጥ ያለው ኤፍሬም አሁን በጥሩ ጤና ሁኔታ ላይ ሆኖ ስራም እየሰራ ነው። እዛው ማዕከል ውስጥ ቤተሰቦቹ ተገኝተዋል አለች። ተገኝተዋል፣ እውነት ነው። ያኔ የነበረው ነገር አሁን ደግሞ ደህና ሲሆን የፊት ገጽታው መልኩ ምኑ ተቀይሯል። አንቺ ግን መልኩን ሳይሆን ስሙን ነው በቃ የዛ ሰዓት ያየው ስሙን ነው። ራሱን የማያውቅም በቃ አሁን ምናምን ሁሉ ስትል በቃ እስቲ የእናቴን ስም ሰጠዋት፣ የአባቴን ስም የቤተሰብ ስም ሰጠዋት። እስቲ ከሌን ታውቃለህ በይና እስቲ ጠይቂልኝ ኤፍሬም፣ እኔም ኤፍሬም የሚባል ወንድም ነበረኝ ብዬ በጣም በቃ ጨቅጭቂያት ነበር ልጅቷን። መጨረሻ ላይ ቤተሰቦቹ ተገኝተዋል ቤተሰቦቹ አለችኝ ደጋግሜ በቃ ብዙ ጊዜ ሳስቸግራት። ስለዚህ በእያንዳንዱ በስም መመሳሰል በመልክ መመሳሰል በቃ የኔ ይሆናሉ ብለሽ ነው የምትጥሪው? አዎ በቃ እየፈለኩ ነው የኔ ይሆናሉ እያልኩ እየፈለኩ ነው። እግዚአብሔር ይርዳሽ። እንግዲህ አሁንም ይሄ ያየሽበትን ቪዲዮ በመጠኑ ለማሳየት እንሞክራለን። ደቡብ አፍሪካ የሚገኙ ኢትዮጵያውያንም እንግዲህ ይሄንን መልስ እንዲሰጡ ይመስለኛል የሚያልሽው ሰው እኔ እከሌ ነኝ እንዲልም በአክብሮት ነው የምንጠይቀው። ብዙ ጊዜ መጠፋፋት፣ መለያየት በተለያዩ ምክንያቶች ከቤተሰብ ጋር አለመገናኘት ይኖራል እና 34 ዓመት ሲባል ቀላል ይመስላል። አንቺ ግን ከልጅነትሽ ጀምሮ እነሱን እየፈለግሽ ነው እና በአንደኛው ወገን ፍለጋ ብቻ ሲሆን ያለውን ክብደት እስቲ ንገሪን። እነሱን ፈልገው ቢሆን እንዳንቺ ፕሮግራም መከታተል ይሄኔ ተገናኝታችሁ ነበር፣ እግዚአብሔር ፈቅዶ በህይወት ካቆያቸው። አዎ ስልክ ስለማያውቁ ይሆናል ወይ እድሉ ሳይደርሳቸው ቀርቶ ይሆናል። እኔም ለእኔ ስትል ፈጣሪ እንደው ቤተሰብ የሚያፈላልግ ሰው እንደው እንደዚህ አይነት ፕሮግራም እንደው በኖረ የሚል ጸሎት ራሱ ጸልያለሁ እግዚአብሔርን ስለምን ነበር አምላክን ስለምን ነበረ እና ይሄ ፕሮግራም ሲመጣ ደግሞ የበለ በቃ የማገኝ እየመሰለኝ ከዛሬ ነገ እያልኩ በጉጉት ነው በቃ
በጉጉት ነው ያለሁት። በቃ ሁሌም ዩቲዩብ ከፍቼ ነው ማየው። ሁሌም በቃ ወይ እነሱ ይጠይቁ ይሆን እና ወደ አንቺ መጣሁ። አንቺን ደግሞ ሳገኝ ወይ እንግዲህ እግዚአብሔር አምላክ በረዳኝና እሷ ባገናኘችኝ እያልኩ ነው። እንግዲህ እግዚአብሔር ይርዳን። እነሱም የሚከታተሉ ከሆነ አፋጣኝ መልስ ይሰጡናል ብለን እናስባለን። ምናልባት ይሆናል ብለሽ ያሰብሽው ወይንም ደግሞ ነው ብለሽ የገመትሽው ሰው ባይሆን እንኳን ያንቺን ወንድሞች ያሉበትን የሚያውቁ ካሉ እንዲጠቁሙንም ነው በዚህ አጋጣሚ የምገልጸው። በምን አድራሻ ትገኛለሽ? እንደውልላት መረጃ እንስጣት የሚሉ ሰዎች ቢኖሩ የምታስቀምጪው ስልክ አለ ወይንስ ወደኛ ዝግጅት ክፍል በአንቺ በቀጥታ እንደዚህ በአንቺ በኩልም ቢሆንልኝ ደስ ይለኛል። ስለዚህ እንግዲህ ወደ ዝግጅት ክፍላችን መረጃ ያላችሁ ወይም የምታውቁ ካላችሁ እንድትልኩ በዋትስአፕ በቴሌግራም በሚያመቻችሁ አማራጮች፣ እንዲሁም ደግሞ ይህ ፕሮግራም በሚተላለፍበትም ሰዓት አስተያየት መስጫውም ላይ እከሌ ነው ብትሉን የምታውቁትም ካላችሁ በአክብሮት ነው የምንጠይቀው። እንግዲህ ተገናኝተሽ የዓመታት እንቆቅልሽሽ ተፈቶ በሰላም እንደምንገናኝ ተስፋ አደርጋለሁ። እንደው ያየሽው ሰው እውነት ወንድምሽ ከሆነ ምን አይነት መልእክት ታስተላልፊለታለሽ? እኔ እንጃ ብቻ እኔ ሁሌም የምለው እግዚአብሔርን በቃ ሰው ብዙ ነገር ይመኛል፣ ብዙ ነገር ያደርጋል። ግን እነዛ ወንድሞችን አግኝቼ ብቻ በቃ እግዚአብሔር እንደው በቃ ምንም አታድርገኝ እነሱን እስከማገኝ ድረስ የሚል ሁሌም ነው ብለው በቃ እነሱን እንዳገኝ እድሉን ስጠኝ። ለራስሽ እድሜ ትለምኛለሽ? አዎ እንደው እነሱን አገናኘኝ እላለሁኝ። ይገርምሻል መሲ፣ አሁን በሄድኩበት መንገድ አበሻ ሳይ ጥቁር ሳይ በቃ በአይኔ በቃ ሁሌም በአይኔ በቃ እዚህ መጥቼ ራሱ ማገኛቸው ራሱ መስሎኝ እፈልጋለሁ። ይገርምሻል። ስለዚህ እንግዲህ አንዳች ምላሽ እናገኛለን ብዬ አስባለሁኝ። አንቺ በመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥ። እድሉን ስላገኘው አምላክንም አመሰግናለሁ መሲ፣ ስለተቀበላችሁኝ እና እድሉን ስለሰጣችሁኝ በጣም ነው ማመሰግናችሁ። እግዚአብሔር ይስጣችሁ። እኔ በቃ ይሄንን እንደው እኔ እንጃ ብቻ ስለተቀበላችሁኝ ራሱ ስላቀረባችሁኝ እግዚአብሔር በቃ ብድሩን ይክፈላችሁ። እኔ ምን ማለት እችላለሁ? በጣም ነው የተደሰትኩት። የዘላለም ህልሜ የምለምነው ሁሌ በውስጤ ያለ ነገር ነው እና በጣም ነው ማመሰግናችሁ። ከሚገባ በላይ አመሰግናቸዋለሁ። እነሱ ባገኛቸውና ውስጤ ሁሌ ሲመላለስ የነበረውን ቀንም ሌሊትም እንዲሁ ሳስባቸው እነሱም እንደኔ ተጨንቀው ይሆናል፣ አተው ይሆናል ወይ ስልክም አላገኙም ይሆናል። በቃ በሆነ ምክንያትም ሆነ ስላልተመቻቸውም ሊሆን ይችላል እና ኤፍሬም በጣም ወደው ወንድሜ ታደሰ ማሙሽ ነው ስሙ፣ የቤት ስሙ ማሙሽ፣ ብሔራዊ ነው ታፍሶ ሄደብኝ። በጣም ነው መፈልጋቸው። ኤፍሬምም ያስታውሳል በሄደበት ሰዓት በሌሊት ተነስቼ መኪና ተከትዬ መኪናው ጭኗቸው ሲወጣ ራሱ ተከትዬ ለስንት ሰዓት ሙሉ መኪናውን ተከትዬ ስሮጥ ነበር። ተመልሼ እመጣለሁ ይለኝ ነበር እና እመለሳለሁ ብሎ መኪና ላይ ተንጠልጥሎ እየነገረኝ ነበር። መኪናው ሲበር እኔ ከኋላ እየተከተልኩት ነበር እና በቃ አንዳንዴ እንዲህም ሆኖ መሸኘት እንደዚህም ማዘን ለካ መጥፎነት አለው እንዴ ብዬ እላለሁ። እናቴን በጣም ታዘን ስታለቅስ፣ እድሜዋን ሙሉ ስታለቅስ ነበር። ልጆቼን አጣው። ለፍታን ያሳደገችን፣ መከራ አይታ ነው ያሳደገችን እና ከአባታችን ተለያይታ በጣም ነው ለፍታ ያሳደገችን እናታችን እና በእነሱ መጥፋት በእነሱ መቅረት ልጆቼን አጣው እያለች እድሜ ልኳን ስታለቅስ ነበር እና በእነሱ የተነሳ እኔ አሁን ልጆች አሉኝ፣ 4 ልጆች አሉኝ። እግዚአብሔርን ወንድ ልጅ አትስጠኝ አልኩት። ወንድ ልጅ አትስጠኝ፣ እኔ ሴት በመሆን የቀረው ወንድሞቼ እንዳሉ ወጥተው ቀሩ። አንቺ ብቻ ቀረሽ ማለት ነው ቤት ውስጥ? አዎ
አንድ ወንድሜ አለ ታላቃችን አለ እና እሱ ወታደር ነበር፣ እሱ ተመልሷል። እና እኔ ወንድ ልጅ እግዚአብሔርን አልኩት፣ ወንድ ልጅ አልወለድኩም። እኔ በእውነት ከልብሽ እንደዛ ብለሽ ጸለይሽ? አዎ ወንድ ልጅ አትስጠኝ፣ እኔ ወንድ ልጅ አልፈልግም። ምክንያቱም የምወዳቸው ወንድሞቼ ወጥተው ቀሩብኝ። እናቴም ሁሌ ስታዝን ነበር፣ ሁሌ ስታለቀስ ነበር። መከራይቼ አሳድጌ ልጆቼ ወጥተው ቀሩ እና ስንት ነገር ስትሆን ነበር። ስንት ነገር ተሰቃየች እሷን በእነሱ መጥፋት፣ በእነሱ መቅረት እና ብዙ ነገር። በዛ የተነሳ እኔም ሴት ናቸው የወለድኩት፣ እግዚአብሔርም ሰማኝ። ሴቶች ናቸው ልጆቼ። በጣም ይገርማል። ብዙ ጊዜ ሴት ልጅ ልውለድ፣ ወንድ ልጅ ልውለድ እየተባለ የቤተሰብ ምጣኔ ቁጥርም ይጨምራል ይባላል እና አንቺ ግን በቃ የልብሽን መሻት ነው ይሞላልሽ። አዎ በቃ አልፈለኩም። በቃ በውስጥ ያዘነ በወንድሞቼ። አሁን ወንድሞችሽን ብታገኚ ምን ያህል ልትደሰች እንደምትቺ መገመት የእናቴንም መልስ ይመለስልኝ ነበር። ውስጤ ሁሌም አለ የእናቴን መልስ ይመለስ ነበር። የኔም እናቴም ብዙ ያዘነችበት ስለነበረ የእናቴን መልስ ይመለስ ነበር። እንግዲህ እግዚአብሔር ይርዳን። ይህንን የሚመለከቱ በተለያየ ዓለም ክፍል ላይ የሚገኙ የሸገር ኢንፎ ሚዲያ ተከታታዮች የሚያውቁት ነገር ካለ መረጃ እንዲያጋሩን፣ እንዲሁም ደግሞ ወንድሜ ነው ብለሽ ያመንሽበት እና ያየሽው ቪዲዮ ላይ የተሳተፉ እንዲሁም የጉዳዩ ባለቤት ወይንም በመልክ የተመሳሰለው ወይንም ራሱ የሆነው እኔ ነኝ ብሎ ፈጥኖ ምላሽ እንደሚሰጥ አምናለሁ። በደስታ ለመገናኘት ያብቃን። አሜን። መስዬ በጣም ነው ማመሰግንሽ የኔ ቆንጆ፣ በጣም ነው ማመሰግንሽ። እግዚአብሔር ይስጥሽ እድሉን ስለሰጠሽኝ በጣም ነው ማመሰግንሽ። እንደው እግዚአብሔር ልጆችም ካሉሽ ልጆችሽን እግዚአብሔር ያሳድግልሽ። ፈጣሪ ሀሳብሽን የኔን ሀሳብ እንዳሰካሽ ሀሳብሽን እግዚአብሔር ያሳካልሽ። በደስታ እንገናኝ። አሜን። እሱ ነው ምኞቴ። በደስታ ለመገናኘት ያብቃን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ